በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም። አዎ ከመንግስት ጎን ነው የምቆመው። ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ አርሲ ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? ባይዘዌ ኮሚቴ አድርጎ ማንም አልመረጠን። ኮሚቴ አድርጎ የመረጠን ልባችን። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። ሰሜን ሸዋ ላይ ቤተክርስቲያንን ለግል ሰጥተው እየመዘበሩ ያሉ ጳጳስ አሉ። አርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ ማርሲ የሞቱ ሰዎች ሞቱ አልሞቱ ማስረጃው የለ። ደሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። የአላፋት ዝማሬን እቀጥላለሁ። መንግስታችን ፈቅዶልናል። መስቀል አደባባይ ደግሞ ሲጀምርም ደግሞ የኦርቶዶክስ ነው፣ የባለ ማዕተቦች ነው። አመሰግናለሁ። ቪቪአይፒ ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ። ብንሰርቅም ባንሰርቅም እንኳን ክርስቲያን ነው መሬት እንኳን ኦርቶዶክስ ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን ገበያው ቤተክርስቲያኒቱ ላይ እየደራ ነው፣ ከፍም እያለ ነው። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። የዕለት ምግብ ቤት ለእንግዳ ተብሎ ይመገባል፣ ትራንስፖርት ይከፈላል። እንዲያም ሲል እንደው ለኪስም መባል ይኖርበታል። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። ልመጣ ነኝ። መልሱን እኮ አልመለስኩም ገና የጠየቅኩትን ነው። እግዚአብሔር ይስጥልኝ። ይሄ ከሆነ እንዳትሞክሩት ነው ያልኩኝ። የሰጡኝ መልስ ሊቀ ሊቃውንት ይሄንን ነው። እነሱ ራሳቸው ፐርሰንት ሌላ ምናምን የሚፈልግ ካለ እኛን እንዳትጠሩን ነው ያሉን፣ አንገኝም ነው ያሉ ሲሉኝ፣ እነዚህ የእግዚአብሔር ሰዎች ናቸው። በቃ አለቅ። የእግዚአብሔርን ለእግዚአብሔር የእውቀት አስራት፣ የጉልበት አስራት፣ የገንዘብ አስራት የተለያየ ነውና ይህንን ለመክፈል ከተዘጋጁት ጋራ እኔም አብሬ ቆማለሁ። ለዚህ ነው ሁለት ነገሮችን ብሰማ፣ አንደኛ በፐርሰንት ቢሆን መጀመሪያም እዚህ ጉባኤውንም አልከፍትም፣ እርግጠኛ ነኝ። ምእመናንን ለቤተ መቅደስ ማሰሪያ ስጡ ብዬ ለሌላ እንጀራ መስጠት አልችልም። የእግዚአብሔርና የእግዚአብሔር ነውና ጨርሶ አልገኝም፣ እርግጠኛውን የምነግራችሁ። ሁለተኛ ደግሞ ጭራሽ ማምሸት ይህን ያህል ማንጋት አይደለም፣ ለጸሎትም አልገኝም። በሉ ይሄን እንደወደዳችሁ አድርጉ። እንደው ምናልባት በልብሎኝ እንኳን ለመፍቀድ ብሞክር፣ መጀመሪያ ግን አይሞከርም። እግዚአብሔር ያልተከለው ተክሌኛ ሊሆን አይችልም። እግዚአብሔር ያልፈቀደው ስራ በፍጹም በጉልበት በጥበብ ባላስፈላጊ ብልህነት እንስራ እንለው የምቧይ ካብ ነው፣ ይናዳል፣ ይፈርሳል። የእግዚአብሔር እጅ ካለበት ደግሞ ሰሪውን ራሱ መንፈስ ቅዱስ አነሳስቶ ያመጣዋል። አልናገርም ዝምታን እመርጣለሁ ቢል ለበጎ ነገር ፊቱን ጸፍቶ አፉን ከፍቶ መንፈስ ቅዱስ ያናግረዋል፣ ድካሙን ያስወግደዋል። አልደክማቸው ብሎ ነው እንዴ? በብዛት በዚህ 3 ቀን ትናንትና ብቻ አላየሁትም። ኃይለ መስቀል እየተከታተልኩኝ ነበረ። ትናንትና ብቻ ረፍት ወስደሃል መሰለኝ። ከትናንትና ወዲያ ዛሬ ሙሉን እንደጮኸ ነው። ደግሞ ትንሽ ወጣ ሲልም እያየን ነው። የት አለስ ሲባል ነበረ ቅድም። ጥሩልን እሱን ጥሩልን እየተባለ ነበር። ተሰጥኦ ነው። አንድ ሰው ተሰጥኦ ካለው ያንን መቀበል ነው፣ አሜን ማለት ነው። እግዚአብሔር የፈቀደለትን የሰጠውን ስጦታ ደግሞ መግፋት ወይም ደግሞ መጠራጠር፣ አለበለዚያም ደግሞ ሌላ አመለካከት ንፍገት ይባላል።
እግዚአብሔር ያልነፈገውን ለአንድ ሰው ለእያንዳንዳችን እዚህ ላለ ነው የሰጠን ጸጋ አለ። በሰጠን ጸጋ መጠቀም ነው። ስለዚህ ለዚህ ጉባኤ ለዚህ ስራ ስኬታማነት ሙሉ ጊዜያችሁን ሙሉ ዕውቀታችሁን ያለ እንከን የአላፋት ዝማሬን እቀጥላለሁ። መንግስታችን ፈቅዶልናል። መስቀል አደባባይ ደግሞ ሲጀምርም ደግሞ የኦርቶዶክስ ነው፣ የባለ ማዕተቦች ነው። አመሰግናለሁ። ቪቪአይፒ ትኬትን የተሰጠኝ ለአላፋት ዝማሬ ከፊት ታየኛለህ። እሺ ከፊት ቆሜ ናና ማኑኤል ናመዳን ነጭ በነጭ ለብሼ ናመዳኒቴ ከፍ እያደረኩት መድኃኒዓለምን አመሰግናለሁ። አንተ በድ ሰይጣንና ክፉ ሰው ተመስገን ጥቁር ሳይለብስ ሄደው ነጠላውን ጥቁር ሳያደርገው በል እበድ ንቀል። ፏ ብዬ ነው ማመሰግነው እግዚአብሔር። ለማ ብዬ ነው መቆራመጠው? ለአንተ ብዬ ነው መቆራመጠው? አንተ ኩርምት፣ አንተ የዩቱብ ጦረተኛ። ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው የመንግስት አካላቶች ዝም ነው ያሉት። የለም ወይ በአርሲ ክልል አስተዳደር የለም ወይ? እንደው በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ጉዳይ ላይ ያለውን በጣም ነው ማዝነው። አርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትህን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትህን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆኑ በኦሮሞነቱ እመጣለሁ መተል ነገ እመጣብሃለሁ። አመሰግናለሁ። አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ ምርቲ አካባቢ ለምን አትግደሉን? ሰው እየተመረጠ በማተቡ በመስቀል እየተመረጠ እየተገደለ ለማና ቤት እንበል። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርሲ ሰዎች ሞቱ አልሞቱ ማስረጃው። እቺ ብላቴና ህፃን ልጅ ማስረጃ ልትሆን አትችልም። ያ እንደ ኩዮቹ እንኳን ቦርቆ መጮት የተሳነው ህፃን ልጅ በወላይታ ክርስቲያን ሆስፒታል ተኝቶ የሚገኘው ብላቴና እግሩ የተቆረጠው ያ ብላቴና ህፃን ልጅ ማስረጃ ሊሆን አይችልም። ለነገሩ ልብን እንደዚህ ያሳበጠውና በአደባባይ እንደዚህ ወጥተ ሞታችንን ልደባብሰውና ልትሽረው የቻልክበት ምክንያት በያውደ ምሕረቱ የምትሰበስባቸው ብጣቂ ሳንቲሞች ናቸው። የራስን ፖለቲካ የራስን አጀንዳ እዛው በለመርክበት ቤት የተጠመቀው ጸበል ሳይደርቅ አባቶችና ቤተክርስቲያን ላይ እንዲሁም ደግሞ የአርሲ ኦርቶዶክሳውያን ባለማዕተቦች ሰማዕታት ላይ እንደዚህ በአደባባይ ተማፌዝ አግባብ አይደለም። ፖለቲካና አጀንዳ ለራስ ተጠቀሙ። እኛ ግን ዛሬ ምን እናገራለን? ፍትህ ለአርሲ ኦርቶዶክሳውያን ባለማዕተቦች። ዛሬም ድረስ አጀንዳችን አርሲና አርሲ ብቻ ነች። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። ማርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ላስታውስ ብዬ ነው። እሺ እንዳትረሳ አድርሱለት። መረጃ ላልከው እስከሚበቃ እስከሚያቀር ድረስ እኔ ያሳያለሁ። የሰው ልጅ እንደበቆሎ እንዴት እንደሚጠበስ አስክሬኑን ለመቅበር እንኳን ለመቆፈር ጊዜ አልሰጥ ብሏቸው እንዴት 10-9 ሆኖ እንደሚቀበሩ እንዴት እንደ ሽንኩርትና እንደ ድንች እንደሚላጡ እንደሚገሸላለጡ ቀብራቸው እንኳን እንዴት እንደማያምር እኔ ላሳይ እችላለሁ በማስረጃና በመረጃ። ስለዚህ አትቸኩል። እምነት ላይና ዘር ላይ ጥልቅ አትበሉ። ራሳችሁን ቻሉ። ቤተክርስቲያን ቦጥቡጣል በልተሃል የተባልከው የበላህበትን ምክንያት ማስረዳት ትችላለህ። ነገር ግን የአርሲ ኦርቶዶክሳውያን ላይ ቁስል ላይ ጨው እንድትነሰንስ ግን ማንኛችንም ብንሆን አንፈቅድልህ።
የማየት አቅምና ብቃቱ ካለ ግን እኔ መረጃውን በደንብ አድርጌ አሳያለሁ። ነገሩ አንተስ ከነሱ በምን ትለያለህ? ግን እንዳትረሳ ይሄም ቀን ያልፋል። እሺ በውጭ ዓለም ላይ ተቀምጦ ድምጽ ስለመሆን ወይም በውጭ ዓለም ሆኖ የቤተ ክርስቲያንና የልጆቿን ህመም ለመታመም መጣር ምንድነው የሚለው ነገር ለማስታወስ ለመንገር ምናምን ሳይሆን ለራሴ ማስታወሻ መተው ስለፈለኩ ይሄንን ልበላችሁ። በመጀመሪያ ደረጃ ሀገር ቤት ስታውቁ ልክ እንደዛው ምንም የተቀየረ ነገር የለም። ከሀገር ቤት ስንወጣ ያ ነገር እንደማይቆም ያ ድምጽ የመሆን ሂደት ያ የቤተ ክርስቲያን ልጅነት መቋረጥ ስለሌለበት ከቤተሰቦቻችን ጋር ስንለያይ ሰላም ያገናኘን ተባብለን ሳይሆን አስቡት ከእናት ጋር ነፍስ ይማር ተባብሎ መለያየት። ያ ማለት በዚህ ሂደት ደግመን አንገናኝም ላንገናኝ እንችላለን ብሎ መወሰን ከዛ ይጀምራል። ከዛ ይቀጥልና ከመጣችሁ በኋላ ብዙ ውጣ ውረድ ብዙ አይነት ለየት ያለ ኢንቫይሮንመንት እረፍት አልባ የሆነ ቀንና ሌሊት ማሳለፍ ስትጀምሩ ለእረፍታችሁ ሀገራችሁን ገንዘባችሁን ጠርቀም ስታረጉ ጊዜው ሲገኝ ከምንም በላይ ኢትዮጵያዊ ስለሆናችሁ ብቻ ሳይሆን ክርስቲያን ስለሆናችሁ ኢትዮጵያን ብቻ ትመርጣላችሁ። ውጭ ዓለም ላለ ሰው በጣም በሚገርማችሁ ደረጃ ኢትዮጵያ ልክ እንደሚበላ ምግብና እንደሚጠጣ ውሃ ትናፍቃለች። ቤተሰብ ምናምን ሌላውን ትታችሁት ማለት። ስለዚህ ያን ሁሉ ነገር ግዴለም ከእውነት ጀርባ ነው ከቤተ ክርስቲያን ጀርባ ነው ብሎ በማሰብ ለቤተ ክርስቲያን ልጅነት መቆም ሊላገጥበት አፍ ሊላቀቅበት አይገባም። ባይዘዌ ኮሚቴ አድርጎ ማንም አልመረጠንም። ኮሚቴ አድርጎ የመረጠን ልባችን ነው። ኮሚቴ አድርጎ የመረጠን ውስጣችን ያለው የቤተ ክርስቲያን ፍቅርና የሚደርሰው መከራ ቃጠሎ ነው። ያ ደግሞ የሚከፈል ዋጋ እንጂ አበል የሚታሰብበት አይደለም። ይሄንን ማንም ሰው ማወቅ አለበት ብዬ አስባለሁ። ማስታወሻ ሆኖ ይቀመጥ። ሰሜን ሸዋ ላይ ቤተ ክርስቲያንን ለግል ሰጥተው እየመዘበሩ ያሉ ጳጳስ አሉ። እስካሁን ታግሰናል። እስካሁን ዝም ብለን እስካሁን ከለላ ሰጥተናል። ከለላ የሰጠነው ብፁዕ አቡነ ቀለሚንጦስ ዘረፋ፣ ውንብድና ወንጀል ውስጥ የለበትም ያግዳሉ ብለን ተስፋ አድርገን ጠብቀን ነው። እስካሁን ሰዓት ድረስ አልታገደም። ነገ አብረን ፍርድ ቤት እንቀርባለን። 400 ሚሊዮን ብር የተሰጣቸው የተበተነውን ብር እናየዋለን። 400 ሚሊዮን ብር በትነው ምን እንደሚሉ ልንገራችሁ። ገንዘብ ስጡን እያሉን ነው ብለው ደግሞ ይከሷቸዋል። በነገራችን ላይ የመጀመሪያው ጮህ ሌባ ነው። ሌባ 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 እያለ የሚጮኸው ሌባው ነው። በ400 ሚሊዮን ብር ስውሯ ማርያም ተሸጣለች። የቤተ ክርስቲያን ውንብድና ማየት ከፈለጋችሁ ለአንድ ሴት በ400 ሚሊዮን ብር ከጳጳስ እስከ አንድ ቤተ ክርስቲያን አስተዳዳሪ እስከ ቤተ መቅደስ ድረስ ዝርፊያና ውንብድና አለ። ብቻ አይደለም ነፍስ ማጥፋት፣ ግድያ ወንጀል አለ። በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ እመቤታችን ቅድስት ድንግል ማርያም አሜን አሜን። እኔ የምለው አንተ ግን ሙሉ ይህን ጸሎት ትችላለህ? ቁም ነገር ትችላለህ? አባታችን ሆይ የሚለውን ጸሎት ሙሉን ትችላለህ? እርግጠኛ አይደለሁም። ማለት ለማጥናት ጊዜ አልወሰድክም። የተጠመቅከው አመት ሊሆነ ነው አይደል? ይመስለኛል እንግዲህ እና ለማጥናትና ሃይማኖቱን በደንብ ለመረዳት ጊዜ ሳትወስድ ከፓስተርነት ባንዲ ወደ ምንም ሹመት የሌለው የቤተ ክርስቲያን አገልጋይነት ስለተዛወርክ ትንሽ ነገሮች እየተምታቱብህ ይመስለኛል። እና ቆም ብለህ ራስህን ተመልከት እባክህ። ይህን ሰሞን በቤተ ክርስቲያን ላይ የተሰማሩ ሌቦችን አንዳንድ ጥያቄዎች እየተጠየቁ ባሉበት ሰዓት ላይ ያነሱት ፖይንት በጣም የገረመኝ ነገር አለ። ከሱም ምንድነው መሰላችሁ? እኔ እንደዚህ ስለሆንኩ ነው ምናምን ነገር የሚባል ነገር አለና እስኪ እሱን ለመናገር ነበረ። አካውንቴ ዋርኒንግ ላይ ነው ያለው። ኮፒ ሊንክ አድርጉልኝ ቤተሰብ። ስቲል ዋርኒንጉ አልለቀቀም እና ምንድነው መሰላችሁ? ቤተክርስቲያን ለምን በዚህ መንገድ እንደዚህ ለምን ይደረጋል? ለምን ቤተክርስቲያን ትዘረፋለች ተብለው ሲጠየቁ የዛ አካል የዛ ተሳታፊ የሆኑ ሰዎች እኔ ኦሮሞ ስለሆንኩ ነው፣ እኔ የአቡነ ሳይሮስ ደጋፊ ስለሆንኩ ነው፣ እኔ መንግስት ደጋፊ ስለሆንኩ ነው ብለው ያንን ነገራቸውን ወደ ሌላ ነገር ለማጦዝ እየሞከሩ አይቻለሁ። በዚህ ነገር ውስጥ ስንት መርዝ ነገር አይቻለሁ።
እንደኔ ከተመለከታችሁት አላቅም። አንደኛ ነገር ኦርቶዶክሳውያኑን መከፋፈል ነው የተጀመረው፣ በብሔር መከፋፈል። እኔ ኦሮሞ ስለሆንኩ ነው ካለ ኦሮሞ ስለሆንኩ ነው ብሎ ሲናገር ኦሮሞ ያልሆነው ሰው ነው እየተቃወመኝ ያለው ሊል ፈልጓል። ስለዚህ ኦርቶዶክሳውያኑን መከፋፈል። ሌላ ነገር ደግሞ እኔ መንግስትን እየደገፍኩ ስለሆነ ነው። በዚህ ጊዜ ነገሩ መቼም ፋኖ ነኝ አትልም፣ ያው የምትለው ኦሮሞ ነኝ ነው አይደል? መቼም ፋኖ ስለሆንኩ ነው አትልም እዚህ ጋር መተህ። ይሄ ግልጽ ነውና አንዳንዴ ኦሮሞ ሆነህም ኦሮሞ ሳትሆንም ግን ኦሮሞ የወንጀለኛ መደበቂያ የሌባ መደበቂያ እንደሆነ አድርጋችሁ የምትናገሩ ሰዎች እባካችሁን አደብ ግዙ። ከቤተ ክርስቲያናችንም ላይ ዞር ልትሉልን ትችላላችሁ ወይ? እንደ ጥያቄም ነው ይሄንን። ያለበለዛ እኛ ልጆቿ በግዴታም ቢሆን ልንሄድ እንችላለን። ማርያምን አባቶችን ላንጠብቅ እንችላለን። አባቶችማ እንደናንተ አይነት ውርጋጦችን ወደፊት አምጥተው ይሄው ቤተ ክርስቲያን እንደዚህ መፈንጭ አድርገዋታል። ምንድነው የሚያገናኘው? ለምሳሌ ይሄ እንደዚህ ከተጠየቀው ጥያቄ ጋር እኔ ኦሮሞ ስለሆንኩ ነው፣ እኔ መንግስትን ስለምደግፍ ነው፣ መንግስቴን አትስደብብኝ ምና ከየት አገናኝተው ነው የምታወራው? ከየት ተገናኝቶ ነው? የማይገናኝ ነገር ለምንድን ነው የምታወሩት? ሌሎቻችሁ ደግሞ ጀሌ የሆናችሁ ሰዎች እባካችሁን አንዳንዴ አንገታችሁ ላይ ስላስራችሁት ማህተብ ብላችሁ ስለ ቤተ ክርስቲያን ብቻ ይሁን ፖለቲካውንና ማንነትን ከቤተ ክርስቲያን ላይ ገለል አድርጉት። በቃ አይገናኝምና ማለት ነው። ይሄንን ለማለት ነው። እባካችሁን ኮፒ ሊንክ አድርጉልኝ። አካውንቴ ዋርኒንግ ላይ ስለሆነ ነው። በደንብ በስፋት እንመጣበታለን። ሌቦች ግን አደባችሁን ግዙ። ኦሮሞ የማንም መደበቂያ አይደለም፣ የወንጀለኛ መደበቂያ አይደለም፣ የሌባ መደበቂያ አይደለም። ይሄ ዲስሪስፔክትም ነው። አንዳንዴ ለኦሮሞ ማህበረሰብ ያላቸውን ንቀትን ነው የሚያሳየው። ንቀታችሁን እያየን ነው። ይሄንን ደግሞ እኛ ዝም ብለን አናልፈውምና አረ የፈለገ አትናቴዎስ አፍቃሪዎች፣ አረ አንዳንድ ቲክታከር አፍቃሪዎች፣ አረ ተውና፣ አረ ተፋቱን። ከቤተ ክርስቲያን ክብር እንዴት የሰው ክብር ይበልጥባችኋል እናንተ? ሰውን መውደድ ሌላ፣ ቤተ ክርስቲያንን ክብሯን አታስነኩ ብሎ ስለ ቤተ ክርስቲያን መቆርቆር ሌላ። እንደው በመድኃኒዓለም እንደው በዓለሙ ቤዛ እንደው እስቲ ማስረጃ ይዘሽኔና ታዲያ ይሄን ገዳም ዘርፏል፣ ታዲያ እንደዚህ አርጎናል፣ ታዲያ ይሄን ቤተ ክርስቲያን እንደዚህ አርጓል ብለሽ እስኪ ነው በእናትሽ በማስረጃ ሞግጂ። አቤት እንዴት ደስ እንደሚለኝ ስሚ። እኔ የተደረገልኝን ማቅሰው ነኝ። እሺ እግዚአብሔር ከየት አንስቶ ከምን አንስቶ ምን ላይ እንዳደረሰኝ ማቅሰው ነኝ። ይሰማል እምልሽን። ምናልባት ያንን በደሌን ኃጢአቴን ክፋቴን በዚህ ቤተክርስቲያን በማስተባበር እንኳን ትንሽ ምህረት ባገኝ ብዬ ነው እንጂ ምንም የጎደለብኝ ልጅ አይደለም። የራሴ ስራ አለኝ። ስሬን እየሰራው መኖር ይችላል። እንደ አንዳንዶች የአረብ ሀገር ሴትን እጅ ጠብቄ መኖር አይደለም። ምናልባት አንዷ ሴት ብትመጣ ከሀገር ይዛኝ ትወጣለች ብዬ ውጭ ያለችን ሴት ተስፋ አድርጌ መኖር ሰው አይደለም። ተስፋዬ እግዚአብሔር ነው። ገባሽ? ግን ምን ያህል እንደምታሳፍሩ አየሁኝ። ቤተ ክርስቲያን ተነካች የሚለው ሳይሆን እከሌ የምወደው ሰው ተነካ ብላችሁ የምትንጨረጨሩት ነገር ያስቃል በጣም። እውነትን እውነት ማለትና ኃጢአትን በደልን መግለጥ ይለያያል። ይሰማል ማለት ቤተ ክርስቲያንን መዘባበቻ አታድርጉ፣ ቤተ ክርስቲያንን አታሰድቧት ማለት ኃጢአትን መግለጥ አይደለም። እውነትን እውነት ማለት ነው። የበላችሁትን ገንዘብ መልሱ ማለት እውነትን እውነት ማለት ነው እንጂ የሰውን ኃጢአት ማጉላትና በዛ ሰው ላይ መፍረድ አይደለም። ስለዚህ ጥጋችሁን ያዙ። ሰው ከቤተ ክርስቲያን ከበለጠባችሁ እነ በጋሻው ይዟቸው እንደወጡት እነ ፈለጋትናቴዎስም ሆነ ሌሎቹን ይዛችሁ ጥርግ ማለት ትችላላችሁ። ቤተ ክርስቲያን ምንም የሚጎልባት ነገር የለም። ግን ሰውን እየለያችሁ ገባሽ? እየለያችሁ ቤተ ክርስቲያንን ክብሯን፣ ሰውን ክብሩን እየለያችሁ እሱን መውደድ ሌላ ነው። ቤተ ክርስቲያን ስትዘለፍና ተዘርፋለች ተብሎ እውነትን እውነት ማለት ሌላ ነው። ለማንኛውም አንቺም አይደለሽም ሌሎችም ካላችሁ እንደው በመድኃኒዓለም ማስረጃ የምትሉትን ይዛችሁና እንደው የሆነ ቤተ ክርስቲያን አስተዳዳሪ ወይ የሆነ ገዳም አስተዳዳሪን ይዛችሁ መጣችሁ ታዲያይል በስማችን ነግዷል፣ ዘርፎናል የሚሉ እስኪያምጪ የሰውን ነገር እንደዚህ ከፍ ከፍ ለማለት ከሞከርሽ
ቤተክርስቲያንን በዚህ ልክ ክብሯ ለምን ተነካተ ብለሽ ይቆርቁርሽ። በየኮሜንቱ እየገባሽ አትፍረዱ አትበይ። ይሰማል? ሰላማችሁ ይብዛ። እቺን ቪዲዮ ኮፒ ሊንክ እያደረጋችሁ እስቲ ለሚመለከተው አካል እንዲደርስልኝ። መቼም ዘንድሮ ዘረኞች በዝተዋል፣ ጎጠኞች በዝተዋል። እኔ ምላችሁ ዘረኛና ክርስቲያን መሆን አንድ ላይ ይቻላል እንዴ? ተፈቀደ እንዴ? ሰው ዘረኛም ክርስቲያንም ሆኖ መቀጠል ይችላል? ለምን ሰረቃችሁ፣ ለምን አጭበረበራችሁ ሲባል እኔ አማራ ስለሆንኩ ነው፣ እኔ ኦሮሞ ስለሆንኩ ነው። ለምን ደፈርክ ሴት ሲባል እኔ መድፈሬ የታያችሁ እኮ ኦሮሞ ስለሆንኩ ነው ወይ አማራ ወይ ትግሬ ስለሆንኩ ነው ማለት ይቻላል እንዴ? እነዚህን ሰዎች ክርስቲያን ነኝ ብሎ መደገፍ ይቻላል እንዴ? ሰው ሰውነቱን ሳያቅ ክርስቲያን መሆን ይችላል እንዴ? ዲፋይን ሳታረግ ሰውነትን ሳታቅ ክርስቲያን ነኝ ማለት ይቻላል? ሰውማ ሰው እንደሆነ ቢያቅ ኖሮማ ከሰውነት ጎዳና መቼ ይወጣ ነበር? ሰው እኮ ሰው መሆኑን ስላላወቀ ነው ከሰውነት ጎዳና ወጥቶ ሰውነቱን ረስቶ በአፍቅሮተ ንዋይ የተለከፈው። አሁን በእውነቱ ከናንተ ጋር ነው የምቆጠረው ክርስቲያን ተብዬ ልመጻደቅ አይደለም። ራሴን ጎበዝ ክርስቲያን ላረግም አይደለም። ግን በዚህ አክል ደረጃ የወረርኩኝ ግን ዘረኛ መሆን ግን አልፈልግም። እና ያሳፍራል፣ በጣም ታሳፍራላችሁ። ሰው እንዴት ሌባን ይደግፋል? ወላጅ እኮ ልጁ ሲሰርቅ አሳፈርከኝ፣ አዋረርከኝ ይለዋል። እንዴት ሌባን ትከተላላችሁ? እንዴት ሌባን ትደግፋላችሁ? አይ ቤተክርስቲያን ውስጥም ያሉትን ሰዎች ተቃወሟቸው። አዎ ልክ ነው፣ መቃወም አለብን። ይህንን ቢዝነስ የሚሰሩ ሰዎች አዎ አሉ፣ እናውቃለን። በእውነቱ ታሳፍራላችሁ። እና ከናንተ ጋር ክርስቲያን ተብዬ መጠራት አልፈልግም። እናንተን ክርስቲያን ብዬ ምን ያልቀበላችሁ ጎጠኞች፣ ክፉ ለመኖር ስትሉ ለመብላት ስትሉ ራሳችሁን የሸጣችሁ ሆዳሞች ናችሁ። እነዚህን ሰዎች የምትደግፉ እንደዚያው ናችሁ። እና እኔ ራሴን ጎዳና መርጣለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ